ማን ሄርሜላን ቀለበት ማን ስለሆንክ ነው አንተ አውልቂ የምትላት? ማን እኔ ኤፍሬም ስለሆንኩኝ ቀለበት ነው አውልቂ። ኤፍሬም ሂድና እዚህ ከነዛ የማይሆኑ ሰዎች ጋር የፈለከው ነገር እኔ እዚህ ጋር አለ። እኔ ለምን አታረጋግም? ሁሌም ቢሆን እውነት የሚያወራ ሰው እዚህ ምድር ላይ አይወደድም። እኔ ደግሞ ማስመሰል ስለማልችል እውነታውን ነው የማወራው። ስለዚህ ሰው ወደደኝ አልወደደኝ አይ ዶንት ኬር። ሁሌ ስህተት እንደሰራችን አትሸፋፍኑላት። እሺ እንደዚህ ሩታ ልጅ ወልዳል፣ ማንም ሰው ይወልዳል። ሰምተኛል አይደል? እናቶቻችንም እኛን አምጠው ነው የወለዱን 9 ወር ተሸክመው። ስለዚህ የእሷ አወላለድ ምንድን ነው የሚለየው? እንደዚህ ተሰቃየች። እንደዚህ ሁሉም እናቶቻችን ተሰቃይተውና ብዙ ነገር ተፈጥሮባቸው ነው የሚወልዱት። ስለዚህ ገር እንደመጣለ አፍ ባትከፍት ጥሩ። ለምን ከፍታለሁ? ትክክለኛ ነገር ነው እየነገርኩ ያለው። ሰላም ስላሉ ምክንያቱም አብርሽና ሄርሜላ አንድ ላይ እንዲሆን ይፈልግ ነበር። ያስበው ነገር ተሳክቶለታል። እሱን ነው ማስበው። እና ቤተሰቦች እንግዲህ አንተ ስለፈለግክ አታውሩ። ብዙ ሰዎች ካላችሁ ደግሞ ደጋግሜ በነገራችን ላይ ውዶች የደብራችሁ ሰዎች ካላችሁ ማለት ነው ከተመልካች ጋር ነው ያወራሉ። ይህንን ቃል ማለት ነው እኔ አሁንም ቢሆን አብላር የሚያምርበት ልጁ ነው ሰላም ማሳደግ አለበት። እዚቻ በማል ልጅ እየተጎዳ ነው። ልጅ ትልቅ እግዚአብሔር ስጦታለና እኮ ከደስታ ጋር የምትሆነው ያያድ እንዴ ብዙ ጸጸት ነው የሚሆንበት። ሩታም እንደዛው አብርሃምም እንደዛው እና ደስታ በመመለስ በጣም የሚከብድ ነገር። ደስታ በራስህ እጅ አልፈልግም ካልከው ምን ያደርግልሃል? በቃ መተው ደስታ ሊያዝ አይችልም ልትለኝ ብቷል አይደል? ኤፍሬም እንደሰማችሁ እንግዲህ አቤልና ኤፋ ተገናኝተዋል ማለት ነው። በነገራችን ላይ ሁለታችሁ ስለ ሰው ላይፍ አይመለከታችሁም። በተለይ ደግሞ ኤፋ ዝም ብለህ ከተመልካች ጋር ባትያያዝ አሪፍ ነው ብዬ ነው የማስበው። እሌ ውስጥ ነው ገባ ብያችኋለሁ ውዶቼ። እና ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ አቤላም የተናገረ ነገር አለ፣ ግን ምንም ይሁን እንደዚህ አይነት ክፉ ቃላት ባትመላለሱ ይመረጣል። የምትገናኙ እናንተ ናችሁ፣ ትዝብት ነው። እኔ ግን ኧረ በስመ አብ እኔ እንጃ አላቅም። እውነት አቤላም ቢሆን ማንም ሰው ይወልዳል፣ ኦፍኮርስ ማንም ሰው ይወልዳል። በቃ ኮሬዲ በጀመራ ነበረ ህይወታቸው ማስተካከል የነበረባቸው ብዬ ነው ማስበው፣ እንደኔ ማለት ነው። ስህተት ከሆነ በጣም ይቅርታ ውዶቼ። እና ይሄ ኤፋ የሚባለው ነገር ምንም አይዋጥልኝ። በነገራችን ላይ ምንም እኔ ይቅርታ አድርጉልኝ፣ ሆነ ቃቃ እየተጫወቱ ነው ብዬ ነው ማስበው እንጂ ይሄ ላይፍ ነው ብዬ አላስብም። እውነት አንዳንዴ ለምን የሚከፋ ሰው ስላለ ነው ብዙ ጊዜ እኔ ዝም ብዬ የማልፈው እንጂ ጥያቄ የፈጠረብኝ ብዙ ነገር አለ። በነገራችን ላይ የአብርሽ ነገርም የሁሉም ነገር ጥያቄ የፈጠረብኝ ነገር አለ። ግን ምን ታደርጋላችሁ? በጣም የሚከፉ ልጆች አሉ። ለነሱ ስንል ደግሞ ግዴታ እጠነቀቃለሁ። ታውቃላችሁ እኔ ተመልካችን በጣም ነው የማከብረው። ስለዚህ ተመልካች ደግሞ ልብ መሰበር የለበትም ብዬ ነው ማስቡና ኤፋም ቢያንስ ምንም የምታደርገው ነገር ምንም የሚያስተካክል ነገር የለም። ምንም ማስተካከል የሚችለው እኮ ከነዚህ ጋር የተገናኘ አይደለም። ብታስተካክል ራሱ ከአብርሽና ከሩታ ጋር ነው መጨረስ ያለብህ። እዛ ሻፈር እሷ እኮ በቃ ኦልሬዲ ከደስታ ጋር ነው ያለች አይደለ? ሩታ የምታደርገው ምንድን ነው? ምን የተለየ አዲስ ነገር ነው እንደ እሷም እኮ ተቀብላ ላይፋን የጀመረች ነው። ሶ ምንድን ነው ነገ ይስተካከላል። ዛሬ የሚዘሩት ምንድን ነው? እሺ ነገ ከተስተካከለ ተስፋ ካረጋችሁ ለምን ዳዳ የራሳቸው ዝም ብሎ ቪዲዮ የማይሰሩት እንዴ? የራሴን ላይፍ ጀምራለሁ ብላ የተንጠለጠለች ነው እሷ። አብርሽም እንግዲህ ላይፍ ጀምራለሁ፣ አዲስ ላይፍ ጀምራለሁ ብሎ እንግዲህ ቀለበቱን አድርጓል። ታዲያ ይሄ ምንድን ነው? እቃቃ ነው እንዴ እናንተ ያዛችሁት? የማይመለከታችሁ ውስጥ ባትገቡስ ነው በቃ መጨረስ ያለበት ሁለቱ ነው። ሁለቱ ከተፈላለጉ ነው እንጂ በግድ እንዴት ነው ልጅ ስለወለደ ብቻ በግድ ማትፈልገው የማይፈልጋ ሴት ጋር እንዲኖር ነው እንዴ አንተ የምትፈልገው? እንዴ አቤላ እኮ ትክክል ነው በአንድ በኩል በቃ እንዴ የማይከባበሩበት የማይፈለግበት አብርሽን ሊኖር አይችልም። የተጠፈጠፈ የተናቀ የተሰደበ ምንድን ነው የምታወሩት? ለማንኛውም ተረጋጋ ይፋ አንተም 4 ነጥብ